የአካባቢ እንግዲህ እንዳያችሁት እንግዲህ ከመቅደላ ከተማ ከሁሉም ሰፈሮች እንግዲህ ከሙያና ቴክኒክም ከሃይስኩልም ከዲፈርጊም ከቱልቴም ከዋልካ ሰፈርም ከጉዲኝም ከሁሉም ሰፈሮች 02 ነው ይቀንሳል ተብሎ የሚታሰበው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ በኮሜንት በነገራችሁኝ መሰረት እንግዲህ ትናንትና ነግራችኋለሁ። ዛሬ የሚገኘው በ02 ነው የሚገኘው እንግዲህ 02 ቀበሌ ነው የሚገኘው። እንግዲህ ውድ የቻናሌ ቤተሰቦች ብዙዎቻችሁ አሳየን ባላችሁኝ መሰረት እንግዲህ 02ን ቦታ ስንት ነው እንዲሁም ቤት ስንት ነው እንዲሁስ አካባቢው እንዴት ነው አኗኗሩ ምን አይነት ነው እያላችሁ ነግራችሁኝ ነበር ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች አሁን የሚገኘው ባልኳችሁ መሰረት እንግዲህ 02 ቀበሌ ነው የሚገኘው። እንዳያችሁት እንግዲህ 02 ቀበሌ አካባቢ አዲስ ቦታ ምሪት ነው አካባቢ በዘንድሮ ዕለት የተመራ ነው ማለት ነው። ይሄ ከፊት ለፊት የሚታያችሁ ደግሞ ኤፍሲቲ ግብርና ነው ማለት ነው። የ02 ግብርና ሁላችሁ የምታውቁ ከሆነ ማለት ነው። ከዚያ ጀርባ አካባቢ እስከ ማዶ ጎራው ድረስ ፊት ለፊት እንደሚታያችሁ እዛ ድረስ ምሪት ነው ይሄ ቦታ ነው ማለት ነው። አሁን ይሄ የከተማው መጨረሻ ነው ማለት ነው። እንግዲህ እንደምታውቁ ከዚህ ደግሞ ፊት ለፊት ወደ ከተማው ይሄ የከተማው መጨረሻ ነው ማለት ነው። አሁን እዚህ ቦታ ስንት ነው ላላችሁኝ ቤተሰቦች ብዙዎቻችሁ ኮሜንት አድርጋችኋል። ቤት ስንት ነው እንዲሁም ቦታ ስንት ነው እያላችሁ ብዙዎቻችሁ ኮሜንት ጽፋችሁልኛል ማለት ነው። እኔም እሰራለሁ ባልኩት መሰረት ዛሬ እዛው ቦታው ላይ ከተገኝቼ ያለውን እውነታውንና ቦታውንም ሆነ ቤቱን የሚያሳያችሁ ነው የሚሆነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ ማለት ነው። ወዲ ቻናል ላይ ቤተሰቦች ይሄ የምታዩት ቦታ እዚህ አካባቢ 02 ከተማው መጨረሻ ላይ ነው የሚገኘው። አሁን እዚህ አካባቢ አዲስ ምሪት ነው ዘንድሮ የተመራ ነው ማለት ነው። ዋጋው ስንት ነው ካላችሁኝ ይሄ 550 ሺህ እስከ 600 ሺህ ነው ማለት ነው። 550 እስከ 600 ማለት ነው። አማካይ 600 ሺህ ብላችሁ ያዙት ማለት ነው። ይህ አካባቢ ቦታው እንግዲህ ልብ ብላችሁት ከዚህ ከፊት ለፊት የ02 ግብርና የሚገኘው ግቢ ነው ይሄ በቆርቆሮ የታጠረው ማለት ነው። ይሄ ወደዚህ ደግሞ የከተማው መጨረሻ ነው ማለት ነው። አምና የተመራ ምሪት ቤት የተሰራበት ብዙዎቹ እየኖሩበት ያለ ሰፈር ነው። ወደዚህ ለእናንተ ላይ ታያችሁ ይችላል። ባህር ዛፍ ሁሉ ጋርዶታል። 02 እንግዲህ አቀማመጡ ይሄን የመሰለ ነው። አሁን የማሳያችሁ በቱልቴ በኩል ባለው 02 ነው። በወዲያ በኩልም ደግሞ በጉዲኝ በኩል 02 የሚባለውም ደግሞ ያንንም አሳያችኋለሁ። አሁን የምታዩት እንግዲህ ይሄ ሚዲያው እስከ ማዶ እስከ ጎራው ድረስ ዘንድሮ የተመራ ነው ማለት ነው። 200 ካሬ ነው። ያው ቤቶች አልተሰሩበትም ገና ዘንድሮ ቅርብ ሰዓት የተመራ ነውና ዋጋ እዚህ ቦታ ላይ አሁን 550 ሺህ እና 600 ሺህ እስከ 650 እየተሸጠ ነው የሚገኘው ማለት ነው። አሁን እንግዲህ የከተማው መጨረሻ ነው 02 የሚባለው ማለት ነው። እንግዲህ ብዙዎቻችሁ እንግዲህ እንደያቅማችሁ መሰረት እዚህ ላይ ቤት መግዛት እንዲሁም ቦታ መግዛት ብዙዎቻችሁ ቦታ መግዛት የሆነ ይመስለኛል ሐሳባችሁ። ብዙዎቻችሁ እንግዲህ 550 ሺህ 600 ሺህ አውጥቶ እዚህ ቦታ ላይ መግዛት አይከብዳችሁም። ሁሉም ነገር ደግሞ መንገዱም ሆነ መብራቱም በዚህ ከተማው መጨረሻ ነው። ይሄ እንግዲህ እንደምታዩት 02 የከተማው መጨረሻ ነው። ይሄ ከጀርባ ውድ የቻናሌ ቤተሰቦች ይሄ እንግዲህ ከ550 ሺህ እስከ 650 ሺህ የሚገኘው ቦታው በ02 ነው ማለት ነው። 02 በየትኛው አካባቢ ነው ካላችሁኝ አሁን ያለሁበት ቦታ እንግዲህ በቱልቴ በኩል ካለው ማለት ነው። 02 ያው ሰፊ ነው፣ በሁለት ይከፈላል። ምክንያቱም ከቱልቴ በኩል ያለው አለ፣ ከባዙራ መውጫ በኩል ያለው በስተግራ ያለው አለ ማለት ነው። ከባዙራ መውጫ በስተግራ ያለው በቤተ ክርስቲያኗ አካባቢ ያለው ነው። ያ ደግሞ ያምና ያህቻምና ምሪት ነው። እሱንም እስከ ቪዲዮ መጨረሻ አብራችሁኝ ቆዩ፣ ሁሉንም የማሳያችሁ ይሆናል ማለት ነው። ይሄ ደግሞ በቱልቴ በኩል ያለው ነው። በገበያው ቀጥታ ስትሄዱ ወደ ወፋች ስትሄዱ በስተግራ በኩል የሚቀረው ነው ዘንድሮ የተመራው ማለት ነው። ይሄ እንግዲህ ውቢቷ መቅደላ ማሻ ከተማ ላይ በጣም ቅናሽ የሚባል ቦታ ህጋዊ የሆነ በዘንድሮ ዕለት የተመራ ነው። 550 ሺህ እስከ 650 ሺህ ታገኛላችሁ ማለት ነው። እንግዲህ እንደምታዩት ብዙ ቤቶች አልተሰሩም በዚህ ቦታ ገና ዘንድሮ ነው የተመሩት ማለት ነው። እዚህ እንግዲህ ወቅታዊ አሁን እየተሸጠ ያለው 550 ሺህ የተሸጠች ልጅ እኔ ያውቃለሁ እስከ 600 እስከ 550 ታገኛላችሁ እዚህ መግዛት ለምትፈልጉ። እንግዲህ ቦታውን ግልጽ አድርጌ ነግሬያችኋለሁ፣ ምክንያቱም ብዙዎቻችሁ ኮሜንት አድርጋችሁ ነበር። እንግዲህ በኮሜንታችሁ መሰረት እናንተ ላሳውቅ ብዬ ነው ዛሬ የመጣሁት። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እንግዲህ ውቢቷ መቅደላ ማሻ ከተማ ላይ ቅናሽ ቦታና ቤት የሚባለው ሰፈር 02 ነው ማለት ነው። እንግዲህ እስኪ ደግሞ 02 ደግሞ በስተጀርባ ያለውን ማለቴ ከባዙራ መውጫ በስተግራ የሚቀረውን በቤተ ክርስቲያኑ አካባቢ ያለውን ያምናውንና ያህቻምናው ምሪት አለ። የአካባቢ ደግሞ ብዙ ቤቶች ተሰርተውበታል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሁላችንም እስኪ ወደዛ ሄደን ደግሞ በዛ በኩል ያለውን ዋጋና ቤት አይተን እንመለስ። ውድ የቻናሌ ቤተሰቦች እንግዲህ ደግሞ አሁን 02 የሚገኘው ማለት ነው በባዙራ መውጫ በስተግራ የሚገኘው ሰፈር ነው ማለት ነው። እንግዲህ ይሄ የሚታዩት ፊት ለፊት ጉዲኝ ሜዳ እንዲሁም ማዶ ላይ የሚታያቸው ሰፈር ደግሞ ሙያና ቴክኒክ ሰፈር ነው ማለት ነው። እንደዚህ ይሄ ሸህንዳሻው መስጊድ ነው። ከሸህንዳሻው ጀርባ 02
የሚባለው ሰፈር ይሄ ማለት ነው። እንግዲህ በትልቴ በኩል ያለው 02ን አዲሱ ምሪት ቦታውን አሳይቻችኋለሁ፣ ከነዋጋው ነግሬያችኋለሁ ማለት ነው። እንግዲህ ከባዞራ መውጫ በስተግራ በኩል ያለው 02 ማለት ነው። እንደምታዩት ይህ አካባቢ እንግዲህ ቤቶቹ ሁሉ ተሰርተው መብራትም ከግለሰብ ምናምን እየተሳበ ብዙዎቹ እየኖሩበት የሚገኝ ሰፈር ነው። እንግዲህ ውቢቷ መቅደላ ማሻ ከተማ ውስጥ እንግዲህ ይቀንሳል ተብሎ የሚታሰበውና የሚባለው ሰፈር ዝቅተኛ ነው የሚባለው ይሄ ሰፈር ነው ማለት ነው። እንግዲህ ያ አካባቢ እንግዲህ እንዳያችሁት እንግዲህ ከመቅደላ ከተማ ከሁሉም ሰፈሮች እንግዲህ ከሙያና ቴክኒክም ከሃይስኩልም ከዴፈርጌም ከቱልቴም ከዋልካ ሰፈርም ከጉዲኝም ከሁሉም ሰፈሮች 02 ነው ይቀንሳል ተብሎ የሚታሰበው። እስካሁን እናንተ እንደነገርኳችሁ እንግዲህ ብዙዎቻችሁም ኮሜንት አድርጋችኋል ይሄን ሰፈር ስራልን ብላችሁ። አዲሱ ምሪት ቦታውን እንግዲህ ቅድም እንዳሳየኋችሁ እንግዲህ ከ550 ሺህ እስከ 650 ሺህ ይገኛል ማለት ነው። ይህ አካባቢ ደግሞ ከሸንዳሻው ጀርባ ነው። ከባዞራ መውጫ በስተግራ በኩል እንግዲህ ከሙያና ቴክኒክ ማዶ ሁሉ ይታያል። ይሄ ወዲህ የሚታያችሁ ጉዲኝ ሜዳ ነው ማለት ነው። እዚህ አካባቢ ቦታም ሆነ ቤት እንግዲህ ለመግዛት ለምትፈልጉ ያው ዲስክሪፕሽን ላይ ባለው ስልክና ቅድም ነገርኳችሁ ስልክ መደወል ትችላላችሁ። እዚህ አካባቢ ደግሞ ቦታ ስንት ነው ካላችሁኝ 800 ሺህ እስከ 900 ሺህ ነው የሚባለው ይህ አካባቢ ነው ማለት ነው። አንድ የቆመ ቤት ደግሞ ውሃ ልክ ታስሮ የቆመ ቤት በረራ ግርፍ ተገርፎ እስከ 1.6 እስከ 1.5 የሚገኝ ነው ማለት ነው ይህ አካባቢ። ምክንያቱም ከሁሉም ቦታ ይቀንሳል የተባለ ነው። ሌሎቹ ሰፈር ላይ አንድ ውሃ ልክ ብቻ ታስሮ እስከ 1.8 እየተባለ ነው ማለት ነው። እንግዲህ እዚህ አካባቢ ላይ ያው እንግዲህ ይታያችኋል ሰፈሩ ብዙሃኑ ሰው ገብቶ እየኖረበት ነው። እንግዲህ መብራትም ከግለሰብ ታስቦ ብዙዎቹ እየኖሩ ነው። እንደምታዩቸው እንግዲህ አዲስ ቤቶችም አሉ እየተሰሩ ያሉ ቤቶችም አሉ ማለት ነው። እንግዲህ ይሄ ሰፈር ያው አዲስ ነው እንደምታውቁት እንግዲህ አምና ነው ሀቻምና አካባቢ የተመራ ነው። ይሄ አካባቢ ደግሞ ያው ቤቱ ሁሉ እየተሰራ ነው እንደምታዩት። ቦታው ጢንጫ ነው፣ ቆንጆ ነው ቦታው። እንግዲህ ትንሽ እዚህ አካባቢ የለም የሚባለው ነገር ውሃ ነው ትንሽ የለም የሚባለው እና ደግሞ እየተወራ ያለው ወደፊት እንግዲህ መብራቱም ውሃውም ይገባለታል እየተባለ ነው ማለት ነው። እንደኔ ሀሳብ እንግዲህ ብዙዎቻችሁ እንግዲህ አቅማችሁ በሚፈቅደው መልኩ ቅድም ያሳየኋችሁን ቦታ በ02 አዲሱ ምሪት 550 ሺህ 600 ሺህ ብትገዙ ይሻላችኋል ነው የምለው ማለት ነው። እስከ 1.2 እስከ 1.3 ስታወጡ ቤቱ ለመጠናቀቅ ደረጃ ይደርስላችኋል ብዬ አስባለሁ ማለት ነው። እንግዲህ ብዙዎቻችሁ አሳየን ባላችሁኝ መሰረት ዛሬ ያው ይዤላችሁ መጥቻለሁ። የምገኘው 02ን ዛሬ ሙሉ አሳይቻችኋለሁ ማለት ነው። ዛሬ ሙሉ 02 ቀበሌን በወዲያም በወዲህም ያለውን ልዩነቱን አሳይቻችኋለሁ። እንግዲህ በውቢቷ መቅደላ ማሻ ከተማ ውስጥ ይቀንሳል የሚባለው ቦታና ቤት በ02 ነው። እንግዲህ እስካሁን እንግዲህ 02 ምን ላይ ነው ምን ደረጃ ላይ ነው ለምትሉ እህት ወንድሞቼ በስደት ላይ ላላችሁ እንግዲህ እዚህ ደረጃ ላይ ነው የደረሰው። በሸህንዳሻው መስጂድ ጀርባ ነው ይሄ የማሳያችሁ ማለት ነው። እንግዲህ ቅድም ባሳየኋችሁ ደግሞ አዲሱ ምሪት እንግዲህ 550 ሺህ 600 ሺህ እየተሸጠ የሚገኝ ቦታ ነው ማለት ነው። እንግዲህ ቦታ ላልገዛችሁ እንግዲህ አቅማችሁ ለሚፈቅድ ይሄን 500 ሺህ 600 ሺህ እየገዛችሁ እስከ 1.2 ባለው ቤታችሁ ሊጠናቀቅ ይችላል ብዬ አስባለሁ። እንደኔ የመንገዱም ሆነ ውሃም መብራትም ይገባል እየተባለ እየተወራልን ነው ማለት ነው። ከዚህም በተጨማሪ ደግሞ ቀጥታ ወደፊት ምሪቱ ይቀጥላል እያሉ ስለሆነ ሰፈሩ መድመቁ ስለማይቀር ቦታም ቤትም ያልገዛችሁ እንድትገዙ ነግራችኋለሁ ማለት ነው። እንግዲህ ወደ ቻናሌ ቤተሰቦች እናንተ ባላችሁኝ መሰረት እንግዲህ ዛሬ 02 ሙሉ ቪዲዮውን ይዤላችሁ መጥቻለሁ። እንግዲህ በ02 ዘንድሮ በተመራው ምሪት እንግዲህ አንድ ቦታ 200 ካሬ 550 ሺህ እስከ 600 ሺህ ታገኛላችሁ ማለት ነው። በዚህ አካባቢ በስተጀርባ በኩል ደግሞ ያው 02 ሆኖ በስተጀርባ ከባዞራ መውጫ በስተግራ ያለው ሰፈር አካባቢ ነው። አንድ ቤት የቆመ በረራ ግርፍ የተገረፈ እስከ 1.5 ይገኛል ማለት ነው። ቦታ ደግሞ እዚህ አካባቢ እንግዲህ ያገጫና ጢንጫ ነው 850 ሺህ 900 ሺህ ይባላል ማለት ነው። ከዚህ ወደዛ በስተጀርባ ነው እንግዲህ ወደዛ ነው ቦታው ማለት ነው። ይህ አካባቢ ያው አምናና ሀቻምና የተመራ ምሪት ነው። ብዙ ቤት ተሰርቶበታል እንግዲህ እንዳያችሁት። እንግዲህ ከውቢቷ መቅደላ ማሻ ከተማ እንግዲህ ይቀንሳል ተብሎ የሚባለው ሰፈር ይሄ ነው። ብዙዎቻችሁ እንግዲህ መግዛት ለምትፈልጉ ቤትም ሆነ ቦታ 0965 10 2975 ብላችሁ ለኔ መደወል ትችላላችሁ። የፈለጋችሁትን ቤት ላገናኛችሁና ላሻሽጣችሁ ላጋዛችሁ እችላለሁ ማለት ነው የምችለው። በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። ቤተሰብ ይሁኑ ማለት ነው። በቀጣይ ቪዲዮ ለእናንተ ሰራለሁ ብዬ ያሰብኩት አንድ ቤት ከመጀመሪያው እስከ መጨረሻው ስንት ብር ይፈጃል የሚለውን ነገርና ጂፕሰም ለማድረግ እንዲሁም ቆርቆሮ፣ ሚስማር፣ የህንጻ መሳሪያ ዋጋ ስንት እንደሆነ ወቅታው ያለውን መረጃ ይዤላችሁ እመጣለሁ ማለት ነው በቀጣይ ቪዲዮ። የዛሬው ቆይታችን ይሄንን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።